አላህ በሐቅ ላይ ያጽናን። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ራህመት ሁሉ አይለያችሁ እያልኩኝ ልባዊ ምኞቴ ነው። እንግዲህ ዛሬ ላይ የአላህ ሱብሃነሁ ወተዓላ ፈቃድ ሆኖ ተገናኝተናል። ሰሞኑን ጠፋ ብያለሁ ማለት ነው። ሀታ እንግዲህ ኢድ ሙባረክ ራሱ አላልኳችሁም ቢዚ ከመሆን አንጻር። ያው እንግዲህ ዛሬ ላይ ቢሆንም ኢድ ሙባረክ ብያለሁ። እንኳን ለ1447ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን ልላችሁ እወዳለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ አለኩል ሀሊን አልሐምዱሊላህ ረብል ዓለሚን ረመዳንን በሰላም ጨርሰን እንግዲህ ዛሬ ላይ እንገኛለን ማለት ነው። እናም ለዚህ ላደረሰን ጌታ ምስጋና ይገባው እያልኩኝ ዛሬ ላይ ደግሞ ለእናንተ ወሳኝና ጠቃሚ የሆኑ ትምህርት እየላችሁ መጥቻለሁ። እንደምትወዱት አልጠራጠርም። ቪዲዮውን እስከ መጨረሻው ፍጻሜ ድረስ እንድትከታተሉ ስል በአክብሮት ጠይቃችኋለሁ። ኢንሻአላህ ምኑ ያስገርማል ይላል የዛሬው ርዕሴ። ምኑ ያስገርማል? ምኑ ያስገርማል? ብዙ ነገራቶች ሊያስገርሙን ይችላሉ፣ ብዙ ነገራቶች ሊያስደንቁን ይችላሉ። ግን እስኪ እንመልከት ማለት ነው። ምኑ ያስገርማል? ታላቁ ዓሊም ኢብኑል ቀይም ረሂመሁላህ እንደገለጹት የአንድ ሰው ውጫዊ አቋም የሚበላሸው በውስጡ የደበቀው የኒፍቅ ብልሽት ሲገነፍል ነው። ይህ ግለሰብ ዛሬ በይፋ መንሃጁን ሲቀይር ድንገት የተቀየረ እንዳይመስላችሁ። ይልቁንም ለዓመታት በልቡ ውስጥ አምቆት የቆየው መርዛማ የዱንያ ፍቅር፣ አላህን መፍራት የሌለበት ድብቅ ወንጀሉና የውሸት ማንነቱ ዛሬ አላህ በሰዎች ፊት አጋለጠው እንጂ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ፈተናዎች እንደ ጨለማ ሌሊት ይከታተላሉ። በዚያን ጊዜ ሰውየው አማኝ ሆኖ ያነጋል፣ ካፊር ሆኖ ያመሻል፣ ድኑን በትንሽ ዱንያ ጥቅም ይሸጣል። ሙስሊም ዘግበውታል። ይህ ግለሰብ ዛሬ በቻናሉ አወጀ። ወደ ጥመት መንጋ ሲቀላቀል ለድኑ ተቆርቁሮ ሳይሆን ለሆዱና ለኪሱ አድሮ ነው። ስለምናውቀው እውነተኛ የሱና ሰው ጥቅምን ሳይሆን ሀቅን ይከተላል። ሀቅን ተከትሎ የሚመጣውን መከራ እንደ ሰደቃ ይቀበላል። ጥቅምን ፍለጋ ዛሬ እዚህ ነገ እዚያ የሚሉ የአቋም አሮባዎች ግን የሀቅ ባሪያዎች ሳይሆኑ የብር ቅጥረኞች ናቸው። የሰለፊዎች መንገድ እንደ እሳት ናት። እሳት ወርቅን ከገንዘብ እንደሚያጣራ ሁሉ ፈተናዎችንም እውነተኛውን ሙጥኝ ባይክ ከውሸተኛው ጥቅም አዳኝ ይለዩታል። ይህ ሰው ከመንሃጅ ወጣ ሲባል መንሃጅ ምን ጎደለበት? ምን ይልቁንም መንሃጅ የራሱን ጥራት ጠብቆ ቆሻሻን አውጥቶ ጣለ። ስለዚህ ታላቅ ክብር ለሰልፊ ስላልበቃና የልቡ ዝገት ስለበዛ አላህ ከተከበረው የሀቅ ጎዳና አውጥቶ ወደ ተዋረደው የቢድዓ መንጋ ጨመረው ነው የምንለው። ስለዚህ ይህንን አይነቱን ሰው እንዴት አንዲት ትንሽ ቻናል ስላለችው ብቻ ቦታ ሊሰጠው አይገባም። ስለሱ መገለባበጥ፣ ማውራትና መጨነቅ ለውድቁ ማንነቱ የማይገባውን እውቅና መስጠት ነው ብዬ አስባለሁ። እሱ ቢኖርም ባይኖርም ቢከዳም ቢመለስም ሰለፊ የሚጨምረውም ሆነ የሚቀንሰው ፋይዳ የለም። የሰለፊዎች መንገድ በቁርአንና በሐዲስ ከዚያም በታላቁ ዑለሞች ጽናት ላይ የቆመች እንጂ ጥቅምን ተከትለው በሚገለባበጡ አድርባዮች ትከሻ ላይ የተመሰረተች አይደለችምና። ጥቅምን ፍለጋ የሚንከራተቱ ሁሉ የቆሸሸ ማንነታቸውን ይዘው ወደማይቀረው የቂያማ ዓለም ይሄዳሉ። አላህ በሀቅ ላይ የጸኑትን የሰለፊያ አንበሶች ዛሬም ነገም ይርዳቸው። አላህ በሀቅ ላይ ያጽናንና ልባችንን ከጥመት ከኒፍቅ ከጥቅም አዳኝነት ይጠብቀልን። የሀቅን ሰይፍ መታገስ ያቃታቸውን ፈሪዎችና ሆድ አምላኪዎችን
መንገዱን ቢለቁም የሀቅን ተጓዦችን ግን ጉዟቸውን ይቀጥላሉ። እና ሙዶችዬ በስተመጨረሻም እስኪ እንኳን አደረሰን የምትል ግጥም ስለ ኢዱ በዓል የኢድ ዕለት ባልኖርም ዛሬ ሊገብዛችሁ። ስደተኞች እንኳን አደረሰን፣ በስደት ላለነው እንኳን አደረሰን፣ የዓለም ፈጣሪ እንኳን አደረሰን፣ የሀቁ ተጣሪ እንኳን አደረሰለት ለወንድሞች፣ እንኳን አደረሰን ለማዳም ቅመሞች፣ እንኳን አደረሰን ምስኪንና የተሞች፣ እንኳን አደረሰን መምህር ሐኪሞች፣ ለተቸገረ ሰው ደጀን ለምትሆኑ፣ ሰውነት ገብቷችሁ ለሰው ለምታዝኑ፣ ዒዱ እንዴት ነበረ እንዴት ነው ለመሆኑ? እንኳን አደረሰን የመዝራው ወጣት፣ በዒዱ ፈታ በል እንዳታስብ ቅንጣት፣ ግመል ጠባቂውም ለዒድ በቃ እንኳን አብሽር ወንድም አለም የምትኖረው ድንኳን፣ በቃ ፈታ በሉ ነገ ላይ ነው ኢዱ፣ በበዓላችን ቀን ይደሰት ሴት ወንዱ፣ እንበረታታ ሆነን አንድ ላንዱ፣ በናፍቆት ተክዘን በቤተ ዘመዱ፣ መተዛዘን ይሁን መለያ ገመዱ፣ ናፍቆት ቢፈጀንም በወረዳ በዞን፣ ከግራና ከቀኝ ትብብር አግዞን፣ እንዳናቀረቅር ናፍቆቷ ተግዞን፣ የቤተሰብ ሽታ ባይኖርም ጠረኑ፣ ከተለየናቸው ቢርቅም ዘመኑ፣ የህይወት ህግ ነው እንደዚህ መሆኑ፣ አብሽር እንደሰት ጭራሽ እንዳታዝኑ እንዳተክዙ፣ ካብሮ አደግ ጓደኛ ባይገኝም ጨዋታ፣ የኢድ ግርግሩ ባይኖርም ጫጫታ፣ እኛ ባለንበት ቢሰፍን ጸጥታ፣ በፈገግታ እንለፍ ጥሩ ነው ትዝታ፣ በሀገር ላይ ያለው ሁሉም ቢናፍቅም መውጣቱ መውረዱ ትዝታ ባይለቅም፣ የሀገር ቤት ድባቡ ውስጥ ቢረበሽም፣ ኢዱን ቤተሰብ ጋር ደስታው ባይዋሽም፣ መጠንከር አለብን በስደት ላይ ያለን መጽናት ነው ያለብን አለያ እንጎዳለን። በሀገራችን ላይ ኢድ ላላከበር ነው ከወላድም ከልጅ ለተለያየ ነው። ኢድ እንዴት ነበረ በሩቅ ለተባል ነው እንኳን አደረሰን በስደት ላለ ነው እንኳን አደረሰን በስደት ላለን ይላል። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ ለዛሬ የነበረች አጠር መጠን ያለች ትምህርት እንደዚህም ግጥም ይችን ትመስላለች ማለት ነው። ስለነበረን ቆይታ አመሰግናለሁ። በያላችሁበት ሀገርና ቦታ የአላህ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ረህመት አይለያችሁ እያልኩኝ በሚዩት ነው። በቀጣይ በአዲስ ቪዲዮና ርዕስ እስከምንገናኝ እወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ።